የሁለተኛው ጥያቄዋ ደግሞ ሱረቱል ኢሳ 2:5 ላይ በእስልምና በገንዘብ ሙስሊም ሴትን ገዝቶ ግብረ ስጋ ግንኙነት ይፈቀዳል ይላል። ሱረቱል ኢሳ 2:5 ላይ ማለት ነው። እሺ ሱረቱል ኒሳ 2:5 ላይ ያሳያቸው ነው። ሱረቱል ኒሳ 2:5 ላይ እሺ ሱረቱል ኒሳ ኦኬ 25 ላይ ለማለት ነው አይደል? 25 ሁለት አድርገው 5 ነው። ሱረቱል ኒሳ ቁጥር 25 ላይ እሺ እዚህ ጋር ነው። ሱረቱል ኒሳ ምዕራፍ 4 ቁጥር 24 ላይ ይገኛል። ይሄን ነው የሚሏችሁ። ይሄ በደንብ ተረድታል፣ ተከታተሉ። ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው አለ። ይህን አላህ በእናንተ ላይ ጻፈ። ከዚያቸውም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ ይላል። ዝሙትን እያስተባበለ ነው አንቀጹ ሲጀምር፣ ገና ሲጀምር ዝሙተኞች ሳትሆኑ ይላል። አይሻርለ ከዝሙት ተቃራኒ ምንድን ነው? ትዳር ማለት ነው። ስለ ትዳር ነው እያወራ ያለው። ቀጥሎ ያታችኋል አይደል? ዝሙተኞች ሳትሆኑ ብሎ ዝሙትን አወገዘ። መጀመሪያ አንቀጹ አይ ዝሙትን ነው ብሎ ግግም አሉ እነዚህ ሰዎች። አያችሁ አይደለ? ዝሙትን እያወገዘ አንቀጹ ዝሙተኞች ሳትሆኑ ብሎ ጀመረ። በገንዘቦቻችሁ ለእናንተ ተፈቀደ። አያችሁ አይደለ? የሰው ልጅ በገንዘቡ ሴት ልጅን ሲያገባ ጊዜ ምን ይባላል? ያ ከተባለ ጥሎሽ ወይንም መህር የሚባለውን ነው እየተናገረ ያለው። የቱ ጋር ነው መህር ያለው? ከራስህ ነው ወይ? አይደለም። አንቀጹን ጨርሱት፣ ቀጥለው አንብቡት። ምን ይላል? ምን ይላል? ያ እነዚህ ጋር ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸዋል። አየሽ፣ እያወራ ያለው ስለምንድን ነው? አንድ ሰው ሲያገባ ጊዜ ለሚስቱ ስለሚሰጠው መህር ነው። ጥሎሽ ማለት ነው መህር ማለት። ዝሙተኞች ሳትሆኑ የምታደርጉት በገንዘብ የምታደርጉት ነገር ምንድን ነው? ጋብቻ ይባላል። ስለዚያ ነው እየተናገረ ያለው። ያው እዚህ ጋር መህር ብሎ አስቀምጦታል። አንድ ሰው በእስልምና ሲያገባ ጊዜ የሚሰጣት ጥሎሽ አለ እንደ ኢስላም። ይሄን መጀመሪያው አንቀጽ ላይ ጀምሮ ይናገራል። ቆይ ላሳየሽ። ሴቶችን ስጦታቸውን መህራቸውን ስጧቸው እያለ እዚያው አንቀጽ ላይ ተመልከሽ ምን እንደሚል ቁጥር 4 ላይ ሴቶችንም መህሮቻቸውንም በደስታ ስጧቸው አለ። አየሽ፣ አንድ ሰው ሲያገባ ጊዜ ለሴት ልጅ ቅድመ ጋብቻ የሚሰጣት የሆነ ጥሎሽ ወይንም መህር ይባላል። ያንን ነው አላህ ገንዘቦቻቸውን እያለ ሲናገር። እነዚህ ሰዎች የመሰላቸው ምንድን ነው? ልክ እንደነሱ ባር ቤት ሄዶ የሆነ በፍራንክ በገንዘብ ተገናኝቶ መምጣትን ያን ነው የመሰላቸው። አይደለም። አየሽ፣ እዚህ ቦታ ላይ እየተናገረ ያለው ዝሙተኞች ሳትሆኑ ብሎ አንቀጹ ይጀምራል። ያ ማለት በትዳር ማለት ነው። ሴቶችንም መህሮቻቸውን ስጡ፣ ለእናንተም ከእርሱ አንዳችን ነገር በነፍሶቻቸው ቢለግሱ መልካም መስኩን ሲሆን ልበሉት እያለ ተናገረ። ስለዚህ አንቀጹ ላይ እየተናገረ ያለው ከዝሙት ውጭ የሆነን በጥሎሽ ወይንም በመህር የሚመሰረትን ትዳር ነው እየተናገረ ያለው። ያ ነው። እሺ ሶስተኛ ጥያቄዋ ደግሞ ትምህርት ቤት ልገባ ስል ጆሮውን ንካ ተብዬ ወላሂ አስታውሳለሁ። ታላቅ ወንድሜ በ2 ዓመቴ ይበልጠኝ ሳይድ የሚባለው ነካ እንደዚህ ጆሮ። እኔ ግን መንካት አልቻልኩም። እንደዚህ ነበረች። ደስ አለኝ። ትምህርት አልገባም ምክንያቱም ጆሮዬን አልነካውም። አልገባም። አየህ አባቴ አልነካም አልኩት። አባቴ ግግም አለባቸው። አስገቡት እዛ ቆርኪና ብይ እየመታረብሾኛል አላቸው እኮ። ቀጣይ ዓመት አምጠው አሉት። አሁን ወንድሞ ይግባ ታላቅ ወንድሞ ማለት አይሆንም፣ እዛ ቆርኪ እየመታ ይረብሸኝ። ጁማ ቀን ነበር። ከዛ በቃ ሰኞ ይዘውን አሉት እንዲፋታቸው ብለው ሰኞ አንጠልጠው ይዘው መጣ። በግዴታ አስገባኝ። እሺ ጥያቄስ ምንድን ነው? ሌላኛው ስሙን አኒሳ ለሚለው ወሬ ይዛና ኮሚኒሳ 4059 እሺ 459 ላይ በእስልምና ከእስልምና የወጣ ሰው ይገደል የሚል ትምህርት አለ ይላል።
እሺ መን በደለ ዲነሁ ፈቅትሉሁ የሚለው ሐዲስ ነው። አሁን ላስረዳቸው አዳምጡ። መን በደለ ዲነሁ ፈቅትሉሁ፣ ሃይማኖቱን የቀየረን ግደሉት ይላል። በዚህ ጉዳይ ላይ የዑለሞች ሀሳብ ምንድን ነው? በርካታ ዑለሞች ምን ብለዋል? ቃል በቃል ራሱ ሃይማኖትን የቀየረ ይገደላል የሚል አቋም ያላቸው አሉ። ሌላስ አቋም ያላቸው ዑለሞች አሉ ወይ? አዎ አሉ። ማን ከተባለ ኢብራሂም አልነኸዒ ሚን ኪባር ታቢዒን፣ ከታላላቅ ከኪባሩ ታቢዒን ከሰሓቦች ነው። ማነው? ይቅርታ ከታቢዕዮች ነው። የእነ አብዱላህ ብን መስዑድ ተማሪ ነው። ገብታችኋል አይደለ? ሌላ ማን አለ? ሱፍያኑ ተውሪ። እነዚህ ታላላቅ ሁለት ዑለሞች ምን አሉ? ላ ዩቅተል ኢላ ኢዛ ካነ ሙሓሪበን፣ የሚዋጋ ካልሆነ በስተቀር አይገደልም ይሄ ሰው። መልሶ እንደገና የሙስሊሞችን አንድነት ሊፈራርቅ የመጣ ሊጋደል የመጣ ካልሆነ በስተቀር አሉ። ዩስተታብ አበደን፣ እስከ ዘላለም ይሄ ሰውዬ ተውበት አድርግ ተብሎ ወደ አላህ ስብሐነ ወተዓላ ድን ጥሪ ይደረግለታል አሉ። ሌሎች ደግሞ ልብ በለው መጀመሪያ ላይ ይገደላል ያሉ አሉ። ቦታቸው አለ። ነገር ግን እነዚህ ታላላቅ ዑለሞች ይሄ ነው አቋማቸው። ይሄ የታወቀ ነበር ከሰለፎች ዘንድ። የነዚህ ታላላቅ ዑለሞች ኢብራሂም አልነኽዒ እና ሱፍያኑ ተውሪ በጣም አንጋፋ ከታላላቅ ዑለሞች ናቸው። ይሄ ነው አቋማቸው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ብነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር ሊፈሰስ አይገባም፣ የተከበረ ነው አሉ። አንደኛ ነፍስን በነፍስ የሰው ነፍስ አጥፍቶ ከሆነ የዛኔ የገደለ ይገደል በሚለው ማለት ነው። ሁለተኛ ደግሞ ባለትዳር ሆኖ ዝሙት የሰራ። ሶስተኛ ደግሞ አታሪኩ ሊዲኒ ሃይማኖቱን ለቆ የወጣ ካሉ በኋላ ዝም አላለም። አልሙፋሪቁ ሊልጀማዓ የሙስሊሞችን አንድነትና ህብረት የተለየ ዳግም መጥቶ ሊዋጋ የመጣ ካልሆነ በስተቀር ይሄ ሰውዬ አይገደልም የሚል አቋም አላቸው። ማን ከተባለ ሱፍያኑ ተውሪና ኢብራሂም አልነኽዒ ይሄ ነው አቋማቸው ማለት ነው። ባቻላልን ሌሎች ደግሞ ይገደላል ያሉ እንዳሉ ናቸው። ይህ ነገር በቀደም ምናልባት ማየት የምትፈልግ መጽሐፍ ቅዱስ ላይ ላሳያት ይችላል። እግዚአብሔር የእምነት ነፃነት እንደሌለ እኔን የካደን ሰው ግደሉት ብሎ ቃል በቃል ይናገራል። እሺ ማየት የምትፈልግ ከሆነ ካልፈለገች ችግር የለም ላሳያት። እሺ አይ እሺ ከብሉይ ኪዳንም ከአዲስ ኪዳንም እንመልከት። ከብሉይ ኪዳን እንጀምርና የእምነት ነፃነት የሚለውን እንመልከት መጽሐፍ ቅዱስ ላይ። እሺ አሳያቸዋለሁ። ላሳያቸው አንድ እሺ እዚህ ላይ ምን ይላል? የእናትህ ልጅ ወንድምህ ወይንም ወንድ ልጅህ እነዚህን ሁሉ ግደላቸው ሊል ነው። ተመልከቱ። የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ወይንም በድብቅ ማለት ነው ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን የከበው ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስትህ አለ። ተመልከች፣ ከእግዚአብሔር ውጭ ሌላን አካል እናምልክ ብሎ ቢያስትህ ከነዚህ ከተጠቀሱ ከላይ እሺ አትበለው አለ። ታዲያስ አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም፣ ነገር ግን ፈጽመህ ግደለው። ያሰላ ከእግዚአብሔር ውጭ ሌላን አምላክ እናምልክ ብሎ በስውር ከመከረ ይሄ ሰው ግደለው እያለ ነው። የእምነት ነፃነት የለም፣ ግደለው። ነገር ግን እርሱን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ትሁን አለ። ምክንያቱም ልናገር ነው ደግሞ ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያረቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። ከማን ሊያረቅህ ወዷልና? ከእግዚአብሔር። አያቸው አይደል? ከእግዚአብሔር ሊያረቅህ ወዷልና ይህን ሰው እስኪሞት ድረስ በድንጋይ ወግረህ ግደለው እያለ ነው። ውገረው። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም ይላል። እንደኛ ይሄ ነው ከብሉይ ኪዳን። ከአዲስ ኪዳን አንድ ጨምርልሽ ለናምናበት ያክል ከአዲስ ኪዳን ላይ ኢየሱስ ክርስቶስ ምን አለ? ነገር ግን እነዚያን በላያቸው ላይ ለነገስ ያልወደዱትን ጠላቶቼ ወደዚህ አምጣቸው፣ በፊቴ እረዷቸው ይላል። እረዷቸው ማንን? እንድነግስ ያልወደድኩባቸውን ሰው ያልወደዱትን አለ። ክርስቶስን አምላክነትን ጌትነትን የማይቀበሉ ሰዎች ብለው እንግዲህ ክርስቲያኖች ያን ያልተቀበለ ሰው እንዲገደል ያዛል። እረዷቸው ብሎ ቃል በቃል ይናገራል።
እሺ ያውና ኢየሱስ ምን አለ? ነገር ግን እነዚያን በላያቸው ለነገስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸዋል። እና ይህን ይመስላል። ሌላ ጥያቄ አለ? እሺ መጨረሻ አንድ ጥያቄ አላት። ሳሂህ ቡኻሪ 374 ቡክ 23 ላይ ነብዩ መሐመድ ያክስቱን ሬሳ ግንኙነት ፈጽሟል ይላል። ይህ ጥያቄ መጨረሻ ነው። ነብዩ መሐመድ ምን ያክስቱን ሬሳ ወሲብ አድርጓላ? እሺ ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ያክስታቸውን ሬሳ ወሲብ አድርገዋል ባለው ነገር እንዴት ነው የሚለው? ሳሂህ ቡኻሪ 374 ቡክ 23 ላይ ሳሂህ ቡኻሪ 374 ምልከት ነው። በጣም ይበቃል። ላ አይደለም የሰሙትን ነው። ማንኛውም ስለ እስልምና ክፉ ነገር የሰማ ሰው ካለ መተው መጠየቅ ይችላል። አላህና መልእክተኛ እንዳትሳለም። 374 ነው ያልሽው? 374 እና ቡክ 23 ይላል። አጻጻፋቸው ልክ ነው። 374 374 ስለምንድን ነው የሚያወራ እንመልከተው። حدثنا أبو معمر عبد الله بن عمر قال حدثنا عبد الوارث قال حدثنا عبد العزيز بن صهيب عن أنس كان قرام لعائشة سترت به جانب بيتها فقال النبي صلى الله عليه وسلم أميطي عنا قرامك هذا فإنه لا تزال تصاوره تعرض يعني في صلاتي የሚያወራው ይህ ስለ ሌላ ነገር ነው። እሺ እናታችን አይሻ ግርዶሽ ነበራት፣ ስዕላ ስዕል ያለበት በቤቷ ውስጥ ያ ተጋርዶ ነበር። ነቢ ሰለላሁ ዐለይሂ ወሰለም ከዚያ ፊት ይሰግዱ ነበር። ከዚያም እናታችን አይሻን ጠሩና ከሶላት በኋላ ይሄን ነገር ከዚህ ምስል አስወግጅልኝ፣ እርሱ በሶላቴ ውስጥ ለእኔ ከመቀረብ አልተወገደም። ማለት ከፊት ለፊታቸው ምስል ስለነበረ በግርዶሹ ላይ እርሱ ከሶላት እንዳያዘናጋ ዘንድ አንሱት ብለው አዘዙ። ስለዚህ ነው የሚያወራው እና ቁጥሩ ትክክል አይደለም። ነገር ግን ስለዚያ የሚነሳውን ነገር ያለውን ሁሉ ማስረጃ አውጥቼ ላሳይሽ። እሺ ያመጣሽው ቁጥር ስለዚህ የሚያወራ አይደለም። አሁን በነብዩ ሰለላሁ ዐለይሂ ወሰለም አክስታቸው ዙሪያ የሚወራው ልንገራቸው። እንዳለ የሚወሩት ሁሉ ዋኢፍ የሆኑ ደካማ የሆኑ ሐዲሶች ናቸው። እውነት ነው ወደሚለው እንምጣ። እንደው እውነት ቢሆን እንኳን የሚለውን እንመልከት። እርሳቸውን የሚያስወድስ እንጂ የሚያስወቅስ ነገር እንኳን አይደለም። እጠጃዕ የሚለውን ቃል እነሱ ጉግል ሲተረጉምላቸው ጊዜ መተኛት ሲል ጊዜ ወሲብ ማድረግ ብለው ተርጉመውት ነው። ነገር ግን የሆነው ነገር ምንድን ነው ከተባለ ሐዲሱን እንመለከተዋለን። ሐዲሱ ضعيف እንደሆነ እናሳያቸዋለን መጨረሻ ላይ። እንደው ያው እንኳን ያለውን ቀበለው ቢባል እንኳን صحيح ነው ብለው ብንሄድ ትርጉሙ ምን እንደሆነ እንገራቸው። የነቢያችን ሰለላሁ ዐለይሂ ወሰለም አክስት ትሞታለች። በሞተች ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን ሄዱና ቀፍሩ ቀብር ይላቸዋል። ቀብር ቆፈሩ። ከዚያም ለሕዱ አለ አይደል? ለሕድ የሚባል ታውቃላችሁ ክርስቲያኖች? የጠየቃችሁ ልጅ ካለች ወይም ኮሜንት ላይ ክርስቲያኖች ካላችሁ ቀብር ከተቆፈረ በኋላ ለሰውየው ደግሞ ማስገቢያ የምትሆን ለሕድ የሚባል ነገር አለ። ከጎን ለሰውየው በአስከሬኑ ልክ ትቆፈርለታለች። በዚያ ውስጥ ይገባል። ገብታችኋል? ያን ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ወረዱ ሊቆፍሩ። ወረዱና ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ራሳቸው ምን ተዋዱዒሂ ዐለይሂ ሰላቱ ወሰላም ከመተናነሳቸው የተነሳ ገብተው ራሳቸው ቆፈሩ። በዚያ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ያንን እዚያ ቦታ ላይ ተኙና ዱዓ አደረጉ ይላል። ዱዓ አደረጉላት። ከዛ በቀብራቸው ላይ ተኙ የሚለውን አዩና እነዚህ ሰዎች አሃ የተኙት ወሲብ እያደረጉ ነው ብለው ተረጎሙት። አንደኛ ወሲብ የሚለው ቃል ጅማዕ ይባላል በአረበኛ። ጃመዐሃ ነቢ ሰለላሁ ዐለይሂ ወሰለም ቢል እሺ ነቢ ሰለላሁ ዐለይሂ ወሰለም ተገናኘዋት ማለት ነው።
ናመ ማለት ወይንም ኢጥጃዕ ነው የሚለው ሐዲስ። የሚገርማችሁ ኢጥጃዕ ማለት መጋደም መተኛት ማለት ነው። እነሱ መጽሐፍ ቅዱስ ላይ ሲያነቡ ጊዜ ዳዊት ከእንትና ጋር ገብቶ ተኛ ሲባል ጊዜ ወሲብ አደረገ በሚል ነው። ገብታችኋል አይደለ? ይሄን ይመጡና ተኛ የሚለውን ኢጥጃዕ የሚለውን ተኛ ማለት ወሲብ አድርጎታል ማለት ነው ብለው የነገሯቸው። ኢጥጃዕ መጋደም ማለት ነው፣ መተኛት ማለት ነው። ገብታችኋል አይደል? ያ ነው። ሲቀጥል ነቢ ሰለላሁ ዐለይሂ ወሰለም አብረዋቸው እነዚህ ሁሉ ሰዎች ነበሩ። በነበሩበት እንዳው እዛው ቁጭ ብለው እነዚህ ሰዎች እያዩ ወሲብ ያደርጋሉ። ገብታችኋል አይደል? ስለ ወሲብ የሚያወራ አይደለም፣ አስክሬን ስለ መቅበር የሚያወራ ነው። እሱን አንዴ ላሳያችሁ። ሹብሃት ይሄ ላሳያችሁ አንዴ አውጥቼ። ኸውላ ቢንት ሐኪም ነች። እሺ الشبهة الإسلام يبيح الزواج من الخالة وخولة بنت حكيم وهبت نفسها عندك الزيار. ماشي اضطجاع النبي صلى الله عليه وسلم في قبر فاطمة بنت أسد. الحمد لله. موضوع الشبهة المثارة هو اضطجاع رسول الله صلى الله عليه وسلم في قبر زوجة عمه. ورد في وفاة فاطمة بنت أسد زوجة عم النبي صلى الله عليه وسلم عدة روايات لا يخلو إحداها يعني من ضعف. ورد في وفاة فاطمة بنت أسد. فاطمة بنت أسد يمتبارها يا نبي صلى الله عليه وسلم يعقدها تشو مستناس بالكتب سل رسول مامات بركات زجباش تزجبوا ما تطول. ስለዚያ ስለተነገረው ነገር لا يخلو إحداهما من ضعف عندهم እንኳን ደካማ ከመሆን አይወገድም እንዳለ ضعيف የሆነ ሐዲስ ነው ማለት ነው። نختار منها أقواها ጠንካራ የሚባለውን ዘገባ ከእነርሱ እንደው የተሻለ ነው የሚባለውን እስኪ እንምረጠው። وهي رواية أنس بن مالك رضي الله عنه حيث جاء فيها دعا رسول الله صلى الله عليه وسلم زيت. لا يا سياشف لا سياشف أنا عربينا يا سياشف ما ይላል እንዳ ጠንካራ የሚባለውን ከዚያ ሁሉ ዘገባ አንዱን እናንሳለና ታያቸዋል አይደለ? እንዳለ ደካማ ነው ضعف ይላል ይታያል። ደካማ የሆነ ዘገባ ነው፣ ውሸት ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ ነው። እንደው ከዚያ ሁሉ ይሻላል የሚለውን ዘገባ ስናነሳው እንኳን እርሳቸውን የሚያወድስ እንጂ የሚያስወቅሳቸው አይደለም። ተመልከቱ። جاء فيها دعا رسول الله صلى الله عليه وسلم أسامة بن زيد. ነብዩ ሰለላሁ ዐለይሂ ወሰለም ኡሳማ ኢብኑ ዘይድን ጠሩት። አክስታቸው በሞተች ጊዜ ማለት ነው። ኡሳማ ኢብኑ ዘይድን ጠሩት። የዘይድ ኢብኑ ሐሪሳ ልጅ ማለት ነው። وأبو أيوب الأنصاري أبو أيوب الأنصاري انترت هلتنيا سو وعمر بن الخطاب سستنيا عمر بن الخطاب انتروا غلاما أسود يحفرون فحفروا قبرها يمي كفروا ليلوች ሁለት ደግሞ ጥቁር የሆኑ ባሪያዎችን ጠሯቸውና አምስታቸውን ማካሮች ቆፍሩ ይሄን ቀብር ብለው አዘዟቸው። አከስታቸው ሞታ እርሷን ለመቅበር ማለት ነው። ቆፍሩ ብለው አዘዟቸው። فحفروا قبرها ቀብሯንም ቆፈሩ። فلما بلغوا اللحد ላይ በደረሱ ጊዜ حفره رسول الله صلى الله عليه وسلم بيده قدم እንዳልኳቸው ነብዩ ሰለላሁ ዐለይሂ ወሰለም ገብተው ለህዱን በእጃቸው ራሳቸው ቆፈሩ። واخرج ترابه አፈሩንም ራሳቸው በእጃቸው አወጡ بيده. فلما فرغ دخل رسول الله صلى الله عليه وسلم ቆፍረው በጨረሱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እዛ ለህዱ ውስጥ ገቡ። فاضطجع فيه በዚያም ውስጥ ተኙ ይላል። ያው فاضطجع فيه በርሱም ላይ ተኙ። اضطجع ማለት ተጋደመ ተኛ ማለት ነው። وقال الله الذي يحيي ويميت وهو حي لا يموت اغفر لأمي فاطمة بنت أسد ولقنها حجتها ووسع عليها مدخلها بحق نبيك والأنبياء الذين من قبلي فإنك أرحم الراحمين. ثم كبر عليه أربعا ثم أدخلوها القبر وهو هو والعباس وأبو بكر الصديق رضي الله عنهم وهي أقوى الروايات ما ضعفها جميعا. تملكته كزيان النبي صلى الله عليه وسلم كفروا النايانن بزيابوتها علي فاضطجع قادم مالوا النايلة አየሽ አይደለ? ቀብር ውስጥ ጋደም ብለው ነብዩ ሰለላሁ ዐለይሂ ወሰለም ጸሎት ላይ ያደረጉላት። ይሄንን ተኙ የሚለውን ወይንም ጋደም አሉ የሚለውን ወሲብ አድርገዋል ብለው ይነግሯቸዋል። እናንተ ወሲብ አድርገዋል ብለው ይነግሯቸዋል። የጠጃ ጋደም ብለው ለዚያም ሰዎች አሉ እኮ 5 ሰዎች አሉ
የቆፈሩት 5 ሰዎች አሉ። እነ አቡበክር ስዲቅ እና አባስ አጎታቸው አለ ምናምን፣ እዚያ አጎታቸው እያለ ምናምን እርሷን ሊገናኙ ተመልከቱ። ይሄ ሁሉ ህዝብ አለ። ጋደም ብለው ነቢ ሰለላሁ ዐለይሂ ወሰለም ጸሎት አደረጉላት ነው የሚለው። ምን አሉ? ወቃል አላሁ አለዚ ዩሕዪ ወዩሚት፣ አምላኬ አላህ እርሱ ነው ሕያው የሚያደርግ የሚገድል። ወሁወ ሐዩን ላ የሙት፣ እርሱ ሕያው ነው በፍጹም አይሞትም። እግፍር ሊኡሚ፣ ለእናቴ ማርላት አሉ። ጸሎት እያደረጉላት ነው። ፋጢማ ብንት አሰድ፣ ለፋጢማ ብንት አሰድ ለእናቴ። ወለቂንሃ ሑጀተሃ፣ ለእርሷ ማስረጃዋንም አቀብላት። ያ ማለት የቀብር ጥያቄ የምትጠየቅ ጊዜ አሳውቃት መልሱን ነው። ወወሲ ዐለይሃ መድኸለሃ፣ መግቢያዋንም ቀብሯን አስፋላት አሉ። ቢሐቅ ነቢይከ ወልአንቢያ አለዚነ ሚን ቀብሊ ፈኢነከ አርሐሙ ራሒሚን። ሐዲሱ ደካማ ነው። ራሱ ተመልከቱ፣ ደካማ ነው እያለ ይናገራል። መዓ ضዕፊሃ ጀሚዓን፣ ሁሉም ይህ ሐዲስ ደካማ ከመሆኑ ጋር ይሄ ነገር የሚያወራው ስለምንድን ነው? ቀብሯን ከቆፈሩ በኋላ እዛ ጋር ደም ብለው ጸሎት ማድረጋቸውን ብቻ ነው። ወሃዚሂ ሪዋያ፣ ይቺ ዘገባ በያን ሰሪሕ ሊከይፍየት ኢጥጃዒሂ ሰለላሁ ዐለይሂ ወሰለም ፊል ቀብር፣ ነቢ ሰለላሁ ዐለይሂ ወሰለም በቀብራቸው ውስጥ እንዴት እንደተጋደሙና እንዴት እንደተኙ የሚገልጽና የሚያብራራ የሆነ ግልጽ የሆነ ዘገባ ነው። ወዛሊከ ካነ ቀብለ ድኹሊ ዘውጀቲ ዐሚሂ ፊሂ፣ ይህ የሆነው መቼ ነው? የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ሚስት ወደ ቀብር ከመግባቷ በፊት ነው። እራሳቸው ያንን ቆፍረው ከጨረሱ በኋላ እዛው ጋር ደም ብለው ዱዓ ያደረጉላት ይላል። ወየዱሉ ዐላ ዛሊከ ሰራሐት ነስ ሪዋያ ثم دعا رسول الله صلى الله عليه وسلم أسامة بن زيد وأبا أيوب الأنصاري وعمر بن الخطاب وغلاما أسود يحفر يعني يحفر يكفر زند، فحفروا قبرها فلما بلغوا اللحد حفره رسول الله صلى الله عليه وسلم بيده وأخرج ترابه بيده، فلما فرغ دخل رسول الله صلى الله عليه وسلم فاضطجع فيه ثم كبر عليه 4 ثم أدخلوها القبر هو والعباس وأبو بكر الصديق رضي الله عنهما. وواضح من النص أن الرسول صلى الله عليه وسلم حفر القبر اللحد وهو المكان الذي سيكون فيه الجسد ولا يكفي إلا للميت، وأن الرسول صلى الله عليه وسلم اضطجع في اللحد ثم خرج رسول الله صلى الله عليه وسلم وكبر عليه 4 ነቢ ሰለላሁ ዐለይሂ ወሰለም ቀብሩ ላይ ጋደም ብለው ዱዓ አድርገው ከጨረሱ በኋላ ብቻቸውን ከዚያ ወጡ። አስክሬኑ ውጭ ላይ ነበር። እዚያ ላይ ሶላተል ጀናዛ ሰገዱባትና ከዚያ በኋላ ثم أدخلها القبر بنفسه هو والعباس وأبو بكر ከዚያ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም እና አጎታቸው አባስ ጓደኛቸው አቡበክር ስዲቅ ሆነው ወደ ቀብሩ አስገቧት። والحكمة من تصرف رسول الله صلى الله عليه وسلم مع زوجة عمه في قبرها هو أساس فهم الحديث. ይሄን ይመስላል። እሺ እንደው ሁሉም ደካማ ነው። ጠንካራ በሚለው እንኳን ብንሄድ ሐዲስ እያዝብባን እንኳን ነቢ ሰለላሁ ዐለይሂ ወሰለም የሚያስወድሳቸው እንጂ የሚያስወቅሳቸው አይደለም። ነቢይ ከመሆናቸው ጋር ሌሎችን አዘው ጸጥ ማለት ይችሉ ነበር። ነገር ግን በራሳቸው ወርደው ቆፍረው ያን ከጨረሱ በኋላ አፈሩን በእጃቸው አውጥተው ከጨረሱ በኋላ መጨረሻውን ነቢያችን ሰለላሁ ዐለይሂ ወሰለም እዛው ጋር ደም ብለው ጸሎት አደረጉላት ነው የሚለው። ገብቶሻል አይደል? ይሄ ነው እና አንተ እንድታሳየት ነው የምትፈልገው በመረጃ እና የመጀመሪያ ጥያቄዋ ሳሂህ ሙስሊም 349 ላይ በእስልምና የሞተ ሰው ወሲብ ማድረግ ይፈቀዳል ይላል እና ህፃናትን ወንድ ለወንድ ደግሞ ወሲብ አድርጉ ይላል። ሌላ መረጃ አለ? ቆይ እሺ ኮሜንት ላይ ማንም ሰው እንዳይናገር። ከታች ያለችው እህታችን ሰለምቴ ነች፣ ከላይ ያለችው ደግሞ ክርስቲያን ጓደኛዋ ነች። የሰሙትን ሊጠይቁ ነው የመጡት። ስለዚህ ከኛ ያለው ግዴታ ምንድነው? የሰሙትን ነገር ማሳየት በማስረጃና እውነት ነው ወይንስ ሐሰት ነው የሚለውን ማስረዳት ብቻ። እሺ ስንት ነው ያሉት? ስንት ነው ቁጥሩ? ሳሂህ ሙስሊም 349 ሳሂህ ሙስሊም 349 ላይ ታለሽ። صحيح مسلم 649 ያው እነዚህ ጋር ይሄ ሶሒህ ሙስሊም ይላል ይታይሻል። አሁን ቁጥሩ ላይ እንግባ 349 349
349 ያውና እዚህ ጋር ነው። مش እዚህ ጋር ምን ይላል? حدثنا محمد بن المثنى حدثنا محمد بن عبد الله الأنصاري حدثنا هشام بن حسان حدثنا حميد بن هلال عن أبي بردة عن أبي موسى الأشعري حدثنا محمد بن المثنى حدثنا عبد الأعلى وهذا حديثه. حدثنا هشام عن حميد بن هلال قال ولا أعلمه إلا عن أبي بردة عن أبي موسى قال اختلف في ذلك رهط من المهاجرين والأنصار فقال الأنصاريون لا يجب الغسل إلا من الدفق أو من الماء وقال المهاجرون بل إذا خالط فقد وجب الغسل. قال أبو موسى فأنا أشفيكم من ذلك فقمت فاستأذنت على عائشة رضي الله عنها فأذن لي فقلت لها يا أماه أو يا أم المؤمنين يا أم المؤمنين إني أريد أن أسألك عن شيء وإني قد استحييت. فقالت لا تستحيي أن تسألني عما كنت سائلا عنه أمك التي ولدتك فإنما أنا أمك. فقلت فما يجب الغسل؟ قالت على الخبير سقطت. قال رسول الله إذا جلس بين شعبها الأربع ومس الختان الختان فقد وجب الغسل. እሺ እዚህ ቦታ ላይ እየተናገረ ያለው ስለ ትጥበት ነው። ገብቶሻል አይደለም? የሚናገረው ስለምንድን ነው? ስለ ትጥበት ነው። ሰዎች በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተከራከሩ። አንድ ሰው ትጥበት ግዴታ የሚሆንበት ከግንኙነት በኋላ ገብታችኋል አይደል? አንድ ሰው ትጥበት ግዴታ የሚሆንበት መቼ ነው በሚለው ሰሃቦች ተለያዩ እርስ በርሳቸው። ግማሾቹ ሰሃቦች ሙሃጅሮችና አንሳሮች፣ በሙሃጅሮች መካከል ግማሾቹ ምን አሉ? ትጥበት ግዴታ የሚሆነው ባልና ሚስት ግንኙነት አድርገው የዘር ፈሳሽ ከፈሰሰ ነው ተባባሉ። ገብታችኋል አይደል? የዘር ፈሳሽ ከፈሰሰ ነው። ሌላኞች አንሳሮች ደግሞ ምን አሉ? አይ የዘር ፈሳሽ በመፍሰሱ ብቻ ሳይሆን ብልትና ብልት ከተገናኘ ትጥበት ግዴታ ይሆናል፣ የዘር ፈሳሽ ባይፈስም በባልና ሚስት መካከል። በዚህ ጉዳይ ተወያዩ። እስኪ ወደ እናት እኔ ለዚህ ነገር ፈውስ ልስጣችሁ አለ። በቃ ሰሃባው መጣና እኔ ፈውስ ልስጣችሁ ለዚህ ማን ጋር እንሂድ አለ? ወደ እናታችን አይሻ ጋር እንሂድ ተባባሉ። እናታችን አይሻ ጋር መጡና ይሄን ጠየቋት። አንቺ እናታችን አይሻ ሆይ እኔ የሆነ ነገር ልጠይቅሽ ነበር ግን አፈርኩኝ አላት። ሰሃቦች ተመልከቱ፣ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው ይሄ የሆነ ያለው። ከዚያ በኋላ አፈርኩኝ ልጠይቅሽ ነበር ሲላት ጊዜ ምን አለች? እርሷ ልጠይቅ የምትፈልገውን ነገር እንዳታፈር አብሽር። አንድ ልጅ አንድ ሰው እናቱን ሊጠይቅ እንደማያፍር ሁሉ እኔንም ልታፍረኝ አይገባም። እኔ ለእናንተ ለምእመናኖች ሁሉ እናታችሁ ነኝና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው? ይቅርታ እናታችን አይሻ። አላህም በቁርአን ላይ ወአዝዋጅሁም ማዕቱሁም እንዳለ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ለምእመናኖች እናቶች ናቸው እንዳለ እናትህ ነኝ አትፈር አብሽር ጠይቅ አለችው እናታችን አይሻ። ጠየቀ። ፈማ ዩጅብል ጉስል አላት። ትጥበት ግዴታ የሆነው በምን ምክንያት ነው ብሎ ጠየቃት። ቅድም በምንድን ነው የተለያዩት ብዬሻለሁ? ባልና ሚስት ግንኙነት አድርገው የዘር ፈሳሽ ከፈሰሰ ነው ትጥበት ግዴታ የሚሆነው አሉ ሌሎች ግማሾች። ካልፈሰሰ ግንኙነት ቢያደርጉም ትጥበት ግዴታ አይሆንም እያሉ ነው፣ ሻወር ማለት ነው። ሌሎቹ ደግሞ ምን አሉ? አይ የዘር ፈሳሽ ባይፈስ ብልትና ብልት በመነካካቱ ብቻ ትጥበት ግዴታ ይሆናል አሉ። ታዲያ የትኛው ነው ትክክለኛ የሚለውን ሲጠይቋት ጊዜ የሁለተኛው ትክክል እንደሆነ መለሰችላቸው። ምን አለች እናታችን አይሻ? ያው ኢዛ ጀለሰ ከተቀመጠ በይነ ሹዓቢሃ አልአርባ በአራቱ ጭፍራዎቿ ብሎ ተናገረ። ያ ማለት አራቱ የሰውነት ክፍሎቿ በዚያ መካከል ላይ ከተቀመጠ ያ ማለት አራት የተባሉት እጅ እና እግር እነዚህ አራቱ ናቸው። ሹዕብ አልአርባዕ ማለት አራቱ እጅ ሁለቱ እግር አራት በአጠቃላይ እነዚህ በዚህ ላይ ከተቀመጠ ፈቀድ ወጀበ ልጉስል አለች እናታችን አይሻ። ምን አለች? ወመሰል ኺታን አልኺታን ብልትን ከነካ ፈቀድ ወጀበ አልጉስል በእርግጥም ግዴታ ሆነ ትጥበት አለች። ስለዚህ የትኛው ትክክለኛው ማለት ነው? የሁለተኛው ሰሃቦች ንግግር ነው ማለት ነው። የዘር ፈሳሽ ፈሰሰም አልፈሰሰም በጥቅሉ ብልትን እስከነካ ድረስ ትጥበት ግዴታ ይሆናል እያለች እናታችን አይሻ መቼ ትጥበት ግዴታ እንደሚሆን ያስተማረችበት ቦታ ይሄ ነው። ስለዚህ ወንድ ስለሞተ ሰው የለም እንደዛ አይነት ማለት ነው። የለም ሲጀመር እንደዛ ምን የለም።
የሞተን ሰው ግድ ወሲብ ማድረግ ይቻላል ወንድ ወንድን ወሲብ ያድርግ የሚል በፍጹም እዚህ ጋር የለም። ስለ ትጥበት ተጠይቃ የተናገረች ነው። ቃል በቃል ለተረጎሙ ይችላል ሲጠይቋት ጊዜ እና ስለዚያ ነው የጠየቋት። ምን ይላል? فقال الأنصاريون أنصاريዎች እንዲህ አሉ لا يجب الغسل ያው ትጥበት ግዴታ አይሆንም إلا من الدفق أو من الماء የዘር ፈሳሽ እስካልታየ ድረስ ትጥበት ግዴታ አይሆንም። ብልትና ብልት በመነካካቱ ብቻ ትጥበት ግዴታ አይሆንም እያሉ ነው። وقال المهاجرون مهاجሮች ምን አሉ? بل إذا خالط فقد وجب الغسل ከተቀላቀለ ብልትና ብልት ከተቀላቀለ ከተነካካ ግዴታ ሆኗል ትጥበት አሉ እነሱ። قال أبو موسى الأشعري ديالا فأنا أشفيك من ذلك أنا كزي نجر لفوساتشو بقالاتشو يا مالت الناتشنا عشان تهيكي مال سلامت الله شو مالتنا فقمت أنا مكم كني على تنسهن فاستأذنت على عائشة وعائشة جاهجي أسفكركم فأذن لي لأني متفكر لي فقلت لها أني بالرسول القات يا أمه هوي ويلم الناتشن هويلات أو يا أم المؤمنين يعني مؤمنان النات هويلات أيش إني أريد أن أسألك عن شيء وإني قد استحييت أنا عنش اللي طيق شفر اللي قال له سلفون نجر أنا قنا أفركون كزيا نجر علات أفركون جال صحابو كاين أفروش ناتشو كنبياتي صلى الله عليه وسلم مستوش زند ما تتو إهين النجر سيطيقو جزي تملكته كزي متردد ሴት ልጅ ማስተማር ትችላለች ወይ ድብና አድርጋ ትችላለች? እናታችን አይሻ ወንዶችን ታስተምር ነበር፣ እየመጡ ይጠይቋት ነበር። ሼክ አብዱል አዚዝ ብን ባዝ ሴት ልጅ ፊቷን እስከሸፈነች ድረስ ድምጿን ፈታኝ እስካላደረገች ድረስ ማስተማር ትችላለች፣ ወንዶችን ሁሉ ታስተምራለች ከወንዶች ፊት ብለው የተናገሩ አንደኛ ሄድ ማስረጃ አስቀምጠው ነው። አይሻ ጋር እየመጡ ፈትዋ ይጠይቋት ነበር ወንዶች ብለው ይናገራሉ። ስለዚህ እነዚህ መስፈርቶች ባትጠብቅ ኖሮ አይቻልም ነበር። ፊቷን ገላልጣ ወይም ድምጿ ፈታኝ አድርጋ ከሆነ የዛኔ አይፈቀድም። ነገር ግን እነዚህን መስፈርቶች ከጠበቀች ማስተማር ትችላለች። ያው ወንዶች እየመጡ ፈትዋ ይጠይቋት ነበር አይሻን። አንቺ የምእመናን እናት ሆይ ብለው ጥያቄ ይጠይቋታል። እርሷን ሴት ማስተማር አይፈቀድላትም ሂድ አልመልስልህም አትላቸውም። ጠይቅ እያለች ታስተምራቸው ነበር። ይባቻል አይደል? እዛ فقالت ነብይ እናታችን አይሻ ምን አለች? لا تستحي አትፈር አለችው أن تسألني عما كنت سائلا عنه أمك التي ولدتك يولدتهن إناتهن لما تيجي ما تفرغ النجر أنين كما تيجي أتفر أبشر فإنما أنا أمك أني إناتهن ينا عليك أيش هرلا أني من هناك إناتهن ينا أتفر أبشر عليك فقلت على كوني فما يجب الغسل قديتها يمي هنا وبمن لا ينوبلو تيجات أيش هرلا كذا قال رسول الله صلى الله عليه وسلم إذا جلس كذا رسول النبي صلى الله عليه وسلم ملس بلسج بين شعبها الأربع ومس الختان فقد وجب الغسل عند بال بمستو باراتو جفراش لا كتكمتا بلت كنكا يزاني تثبت قديتها يሆናል ያ ማለት የዘር ፈሳሽ ባይፈስም ብልትና ብልት ንክኪ እስካደረገ ድረስ ሸዋር ግዴታ ሆኖባቸዋል ባልና ሚስት እያለች የተናገረች ነው እንጂ የሞተን ሰው ወሲብ ስለማድረግ ወይም ደግሞ ወንድን ወሲብ ስለማድረግ የሚናገር አይደለም። እሺ ጥያቄሽ ተመለሰልሽ? እሺ ማርታ ሌላ ጥያቄ አለሽ? ሌላ ጥያቄ የለም። እሺ እስልምና ለምን አትቀበይም? ያተቆረሽ እስልምና አትቀበይም? ጥያቄ ካለሽ ጠይቅ፣ ከሌለሽ አንቺ ደስ ባለሽ ጊዜ ችግር የለም። አንቺ እንደተናቸሽ እሺ በውስጥ መልስልኝ። እሺ ጥያቄ ያለ ከላይ ጠይቅ። እሺ አመሰግናለሁ። እሺ ከላይ ሰላም አሎ ታደለ አሎ ወይ ሰላም አልሐምዱሊላህ አለን። እኔ የምልህ
ሻዳ አንተ ጋር ድል ስላገኘ ቀርቼ እዚህ ሻዳ ይዣለሁ ባለሁበት ቦታ እና አንተ እንደምትለው አይደለም ያዝኩት ታውቃለህ። ዝም ብዬ ይሆናል አይደል? ከኔ ጋር እዚህ ዱባይ ነው ያለሁት። ፓኪስታኖች አሉ ከኔ ጋር እና የሆነ ቀን ጁማ ቀን ይዘውኝ ተያይዘን ሰው እንዲላምን ቤቱና እዛው ሻሃዳ ሲያዙኝ እና ከአንድ አላህ በስተቀር ምናምን ነገር የሚለው ነገር ትርጉሙን አልተረጎሙም። ሻሃዳ አሻድ የሚለው እሱን እንትን ብያለሁ። እሱ ነገር እንዴት ይታያል ማለት ነው? በአማርኛ ነገሩኝ ማለት ነው። እንደዛ ምን አልከኝ? ምን እነግርሃለሁ፣ አዳምጥ። ሻሃዳ ሲይዘው ከሆነ ትርጉሙን ካልነገሩ ትርጉሙን ነገሩ። እሷን ነው የምፈልገው። አየህ፣ እሺ የሻሃዳ ትርጉሙ ምንድን ነው? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ። ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ባጭሩ ይሄ ነው ሻሃዳ ቃል። ኦኬ ቴንክ ዩ። አንተን ቁርአን ደግሞ እንትን የሚለኝ ሰው ብታገናኘኝ ጥሩ ነበር። በሳምንት እሑድ ክፍት ነኝ። ቢያንስ ዋትስአፕ ላይ እንኳን እንትን በል ሶስት ጽፌልሃለሁ። በቀደም አሰላሙ አለይኩም ምናምን ብዬ ጽፌልህ አልገባልህም። አየው በቃ ፎሎ አድርጌያለሁ። አድሚኖች ካላችሁ አናግሩ፣ ከአድሚኖች አናግረዋለሁ። እሺ ስልክ እልክልሃለሁ። አየህ በቃሽ። በሳምንት እሑድ ክፍት ነኝ። መርሐባ አድሚኖች ወጣቻለሁ። እሺ በጣም አመሰግናለሁ። ጀዛከላህ። መርሐባ። እሺ ወሎ ወልዲያ ታሳ ወሌ። እሺ ያሳምረ ጽጌ። ሰላም አለይኩም። ወአለይኩም ሰላም ወይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ሰላም ነው? እንዴት ነህ? ሁሉ መልካም? ሁሉ ሰላም አልሐምዱሊላህ። ውዝዋኔ አንድ ጥያቄ ነው ማለት ነው፣ ማወቅ ፈልጌ ነው ማለት ነው። አሁን ሚስቶቻችን ሹርባ ይሰራሉ አይደለ? ሹርባ የሚሰራውን ሹርባ መፍታት እንዴት ነው? የተከለከለ ነው ወይንስ እንዴት ነው? ይሄን ነገር ላቅ ፈልጌ ነው። አረ ስራላት፣ ችግር የለውም፣ መፍታትም ትችላለህ። ፏ ብትን አድርጋት ራስህ፣ ሌላ ሰው እንዳይሰራት እንደው አንተ ሰርተና ተምረህ ምናምን እንደዚህ አይተህ ራስህ የሚስትህን ሹርባ ራስህ መስራት ትችላለህ። አጅር አለው። ሰው ሚስቱን ቢንከባከብ አጅር ያገኛል ከአላህ ዘንድ። ሚስት ባሏን ብትንከባከብ አጅር ከአላህ ዘንድ ታገኛለች። ሹርባዋን መፍታት ትችላለህ፣ መስራትም ትችላለህ። በቃ ሁሉንም እችላለሁ ማለት ነው። ሁሉንም ትችላለህ። ያው እንግዲህ ጥያቄ ከታች መቼም የኛ ሀገር ሰው እንግዲህ እንደምታውቀው ይስቃሉ። ያው መጠየቅ አለማወቅ ኃጢአት አይደለም፣ መጠየቅም ደግሞ ግዴታ ነው። መቼም ከሃይማኖት አባት ነው የሚገኘው ሁሉ ነገር። መሳታት ነው መጥፎ እንጂ መጠየቅ ደግሞ ግድ ነው። እውነት ነው። ጌታ ሰው የዛሬው ሌሊት ያንተ ነው። በቃ ሌላ ጥያቄ አለ? አይ ጥያቄ የለኝም። አልሐምዱሊላህ መልሰልኛል። እኔ እምቢ ብዬ ነበር፣ ለዛ ነው። አልሐምዱሊላህ አመሰግናለሁ። አይ ሚስትህን ባጸጉሯን አንተ ራስህ መስራት ያለብህ። ቀልዳለ እንዴ? እንዴ ወሎ ተቨርቼ ሰላም አለ ጉራጌ ሲናገር
ስልጤ ደግሞ ምን አለ? ወይሄነት ይገጓል። ሀላባ ደግሞ ምን አለ? ጅረድግ አለ። አፋር ምን አለ? ማናይ ማይተው አለ። ኦሮሞ ምን አለ? አካም ቡልቴ ሲንጃላዳ ጉመተ ከሽቲ አለ። ሶማሊያ ምን አለ? ወሪያ አለ። ትግራይ ምን አለ? ደሃንዶ አለ። እንግሊዘኛ ምን አለ? ኤቢሲዲ። እሺ ሄሎ አቤት። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እሱ? አላህ አልሐምዱሊላህ ሰላም ነው አልሐምዱሊላህ። ስለ ቁርአን አወራረድ ልጠይቅህ ነበረ። ጠይቅሽ። ማለት ያው እንደሚታወቀው ቁርአን የወረደው መጀመሪያ ኢቅራ በሚለው ነው አይደል? ኢቅራ በሚለው አያት ነው አይደል? ከዛ በኋላ ሌሎቹ አያዎች እንዴት እንደወረዱ ማብራሪያ ስጠን እስኪ። ነቢያችን ሰለላሁ ዐለይሂ ወሰለም ላይ አላህ ሱብሓነሁ ወተዓላ ቁርአንን አለያይቶ አወረደው። በነቢይነት ዘመናቸው ከ40 ዓመታቸው ጀምሮ እስከ ህይወታቸው ፍጻሜ እስከ 63 ዓመታቸው ድረስ ማስረጃ ቃለ ሱብሓነሁ ወተዓላ ወቁርአንን ፈረቅናሁ ሊተቅረአሁ ዐለ ናሲ ዐላ ሙክሲን ወነዘልናሁ ተንዚላ። አላህ ሱብሓነሁ ወተዓላ ይህን ቁርአን ለያይቼ ያወረድኩት እያለ ይናገራል። ማውረድንም ማውረድኩት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ከሆኑበት ጊዜ ጀምሮ እስከ ነቢይነት ዘመናቸው ፍጻሜ ድረስ በተለያየ ጊዜያት አላህ ሱብሓነሁ ወተዓላ ቁርአንን አወረደው። የቀደሙት መጽሐፍቶች ሲወርዱ የነበረው በአንድ ጊዜ ነበር። ቃለ ለዚነ ከፈሩ ለውላ ኑዚለ ሃዛል ቁርአን ጁምለተን ዋሂዳ። እነዚያ የቀደሙት መጽሐፍቶች ሙሳ ተውራት ሲሰጠው በአንድ ጊዜ ነው ተጽፎ የተሰጠው። ዒሳ ከዛልክ ልክ እንዲሁ። ለነብዩ ሰለላሁ ዐለይሂ ወሰለም ግን ነቢይ ከሆኑበት ጊዜ ጀምሮ እስከ ዘመኑ ፍጻሜ እስከ ነቢይነት ዘመናቸው ፍጻሜ ድረስ አላህ ሱብሓነሁ ወተዓላ በተለያዩ ጊዜያቶች እያወረደ ሰጣቸው ማለት ነው። እሺ መጀመሪያ ያወረደው ኢቅራ። መርሐባ ያ ጠይቀ። እሺ ጀናባ ሆኖ ዚክር ማድረግ እሺ ጀናባ ሆኖ ዚክር ማድረግ ችግር የለውም። ጀናባ ሆኖ የማይቻሉ ነገራቶች አንደኛ ቁርአን መቅራት፣ ሁለተኛ ሶላት መስገድ፣ ሶስተኛ ወደ መስጂድ መግባት። ነገር ግን ዚክር ማድረግ ከሆነ ይህ ችግር የለውም። ዚክር ማድረግ አልተከለከለም፣ ችግር የለውም። እሺ ሌላኛው ጥያቄ ምንድን ነው? ሌላኛው ጥያቄ ያው እና በእስልምና ቀጥል። በእኛና በክርስትና መካከል በክርስትናም የተጠቀሱ ነቢያቶች አሉ፣ በእኛም አሉ እና አንዳንዶቹ ስማቸው ተመሳሳይ ነው። አንዳንዶቹን ደግሞ እነሱ ቀይረው ነው የሚጠሩትና እነሱ የቀየሯቸውና በእኛ ያሉት ስሞች አሉ። ለምሳሌ ኢድሪስ በእነሱ ሄኖክ ነው፣ በእኛ ደግሞ ኢድሪስ ነውና እነዚህን የመሰሉ የተቀየሩ ስሞች እስኪ ተነግረናለን ለማወቅ ያክል ነው። እሺ በመጀመሪያ በክርስትና ያሉ ነቢያቶች አይባልም። ምክንያቱም ነቢያቶች ክርስትናን አልሰበኩም። በገዛ መጽሐፉም ላይ ብንሄድ ሄኖክን እናንሳ ለምሳሌ፣ ወይም እነ አብርሃም እነ ይስሐቅ እነ ያዕቆብ ክርስትና ሰብከዋል ወይ? ክርስቲያን ሆኑ ብለዋል ወይ? አላሉ። እሽኛ ክርስቲያንን ብለዋል ወይ? አላሉ። ስለዚህ ነቢያቶችን ከክርስቲያኖች ጋር ማነው ከክርስትና ሃይማኖት ጋር ማገናኘት ስህተት ነው። ነገር ግን እስላምን ሰብከዋል ወይ ከተባለ ቃል በቃል አዎ ነቢያቶች ሙስሊሞች ነን ሙስሊሞች ሆኑ እያሉ እንደሰበኩ አለ። ያው ወደ እነሱ መጽሐፍ ሄደን ግን ይሄን ነገር ብንፈልግ አታገኙም። ስለዚህ በክርስትና ያሉ ነቢያቶች አይባልም በፍጹም። ክርስትናን አልሰበኩም እነዚህ ነቢያቶች ይወጣሉ። እሺ ስሞቹን ቀይረዋቸው በመጽሐፍቶቻቸው ላይ ይገኛሉ ወይ? ስሞቻቸውን ልትነግረን ትችላለህ ወይ? ለምሳሌ ኢድሪስን ሄኖክ እንደተባለ ከተባለ ችግር የለም። አደም ዓለይሂ ሰላም አደም ይላል፣ አዳም ብለው ይጠራሉ። የሚገርማችሁ የአረበኛ መጽሐፍ ቅዱስ ላይ ግን አደም ነው የሚለው፣ አዳም አይልም። አደም። እሺ ሐዋ ሔዋን ብለው ይጠሯታል። አረበኛ መጽሐፍ ቅዱስ ላይ ምን ይላል ከተባለ ሐዋ ነው የሚለው። ሐዋ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሐዋ ብለው እንደጠሯት። እሺ አብርሃም ይላል መጽሐፍ ቅዱስ አማርኛ ላይ። የአረበኛው ላይ ሄዳችሁ መጽሐፍ ቅዱሳቸው ላይ ብታዩ ራሱ ኢብራሂም ይላል። ኢብራሂም ልክ እኛ ኢብራሂም እንደምንለው
ታቸው ያ እሺ ሌላ ኑህ የአረበኛ መጽሐፍ ቅዱስም ላይ ስንሄድ ልክ እንደ ቁርአኑ ኑህ ነው የሚለው ነው ኃይል كذلك ልክ እንዲሁ ኢድሪስ ሄኖክ ይላል ሄኖክ ማን ላይ የአማርኛ መጽሐፍ ቅዱስ ላይ የአረበኛ መጽሐፍ ቅዱስ ላይ ምን ይላል አኽኑኽ አልየሰዕ ይላል አላህ ስብሓነሁ ወተዓላ አልየሰዕ እያለ ይጠቅሰዋል የአማርኛ መጽሐፍ ቅዱስ ላይ ኤልሳ ኢስሐቅ ይስሐቅ ያዕቆብ ዮሴፍ ዩሱፍ ሕዝቅኤል ዙልኪፍል ኢልያስ ዮሐንስ ያሕያ ዘከርያ መርየም የአረበኛው መጽሐፍ ቅዱስ ላይ መርያም ነው የሚለው ልክ እንደ ቁርአን ሚካኤል ነቢ ሰለላሁ ዐለይሂ ወሰለም ሚካኤል እያሉ ነው የሚጠሩት ታላቁ መልአክ ሚካኤል ጅብሪል ገብርኤል ነቢ ሰለላሁ ዐለይሂ ወሰለም ጅብራኢል ወይም ገብርኤል እያሉ ይጠሩታል ይላሉ የግብፅ ክርስቲያኖች ጂ የሚለውን ገብርኤል የሚለውን ነቢ ሰለላሁ ዐለይሂ ወሰለም ጅብራኢል አላሁመ ረበ ጅብራኢል ወሚካኤል ወኢስራፊል ይላሉ ይህን ይላሉ መወፈር ጥሩ አይደለም ወአለይኩም ሰላም ወረሕመቱላሂ ወበረካቱ ሩጥበት ሮጣለሁ ስፖርት መስራት አለባቸው ልጆች ስፖርት ስሩ እየበላቸው አትተኙ ቢያንስ ከ24 ሰዓቱ ወደ 2 ደቂቃ የሚሆን ስፖርት መስራት አለባቸው 24 ሰዓት ሙሉ አትተኙ ጥሩ አይደለም ላበላብ እስክትሆኑ እስኪደክማችሁ ድረስ ወደ 2 ደቂቃ የሚሆን ሁሉ ስፖርት ስሩ በቃ እሺ አንዳንድ ሰው 24 ሰዓት ሙሉ ይተኛል ሌሽ አኺ ወጣት ነህ አትተኛ ስፖርት ስሩ መችተኛን ይላል ትክክል በማስረጃ ተያዝኩኝ ምክንያቱም ኦንላይን ነው አልተኛም ይሄ ልጅ ወይኔ ማስረጃ ተናገርኩ እሺ እኔን እየተናገርከኝ የመሰለኝ ይላል ማንኛውም በልቶ የሚተኛ ሰው ወጣት መስራት አለበት ነብዩ ሰለላሁ ዐለይሂ ወሰለም ተክለ ሰውነታቸውን ብታዩ ማን ተገልጾ ሐዲስ ላይ ብታዩ በቃ የሚገርም ሰውነት ነበራቸው ليس بالطويل ولا بالقصر በጣም ረጅም አይደሉም በጣም አጭርም አይደሉም ወአሪድ بين منكبيه ትከሻቸው ሰፋ ያለ ነበር ዋሲዑ الصدر ደረታቸው ሰፋ ያለ ነው ይሄ ወራቸው እንዲህ ስትሬት የሆነ ነበር እንዲህ ወጣ ያለ ነበር كان احسن الناس وجها ከሰው ሁሉ በላይ ፊታቸው ውብ ነበር ተብሎ ተገለጸ وكان احسن الناس وجها واكرم الناس واشجع الناس ከሰው ሁሉ በላይ ቸር ነበሩ ከሰው ሁሉ በላይ ልክ እንደሆ ደግሞ ጀግና ነበሩ በጣም ጠንካራም ነበሩ የኸንደቅ ጦርነት ጊዜ ሰሃቦች ኃይላቸውን አይተው በጣም ተገርመው ነበር የኸንደቅ ጊዜ ሰዎች ጉድጓድ እንዲቆፍሩ ታዘው ነበር የዛኔ የቆፈሩ እያለ በመካከል የመዲና ድንጋይ ታውቃላችሁ እዚያ በረሃ ላይ ያለ ኃይለኛ ድንጋይ ሲያጋጥማቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ይነግሯቸው ነበር አንተ የአላህ መልእክተኛ ሆይ ይሄ ድንጋይ አስቸግረን ምን እናድርግ ሲሏቸው እርሳቸው ይመጡና ያንን አንድ ይመቱታል በፋስ ለሁለት ይሰበር ነበር ያን ያዩ ነበር ሰሃቦች ማሻአላህ ያን ይመለከቱ ነበር እና ነብዩ ሰለላሁ ዐለይሂ ወሰለም ጉልበታቸው በጣም ልዩ ነበር ልክ እንዲሁ በመከለ ያስተማሩ ያለ ነብያችን ሰለላሁ ዐለይሂ ወሰለም 10 ሰው ካልሆነ በስተቀር ማንንም ሊያሸንፈው የማይችል አንድ ጠንካራ ሰው ነበር እንዴ 10 ሰው ታግለው አይጥሉትም 10 ሰው ታግለው የማይጥሉት ጠንካራ ሰው ነው የታወቀ ሰው ነው ማንንም ሰው አይጥሉም ይህ ሰው መጣና እንደው አንተ ነብይ ከሆንክ እኔን ከጣልከኝ እሰልማለሁ አላቸው
ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው መጣል አይፈልጉም ነበር። ግን ይህን ነገር ማየት ፈለገ። ይሄ ሰው እንዲሰልምላቸው የሚጓጉ ነበር። አስተምሮታቸውን ሰምቶ ሊሰልም አልቻለም። እንደው አንተ እኔን ከጣልከኝ የሆነ ኃይል አምላክ የተለየ ተአምር ሰጥተዋል ብዬ አምናለሁኝ አለ። ምክንያቱም 1 2 3 አይደለም በ10 ሰው የማይጥለኝ ሰው ነኝ አለ። ሁሉም ያውቁ ነበር። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ምንም አላቆይትም ነበር። አንስተው ቁጭ ነበር ያደረጉት። አንስተው ቁጭ ያደረጉት። ሐዲስ ላይ ቃል በቃል ሲነገር أعطي قوة 40 رجل ነው كما ذكر ነብዩ ሰለላሁ ዐለይሂ ወሰለም የ40 ሰው ኃይል ተሰጥተዋል። ጉልበታቸው የ40 ሰው ኃይል ተሰጥተዋል። أو قوة 30 رجل ወይንም የ30 ሰው ይላል። ከሁለት አንዱ ተሰጥተዋል። ያን ጉልበታቸውን ግን ሰዎች ላይ ያሳይተውታል ወይ? ይመቷቸው ሁላ ነበር፣ ያደሟቸው፣ ያቆስሏቸው ነበር፣ አፈር ይበትኑባቸው ነበር ሰዎች እየተነሱ። ግን ያን ጉልበታቸውን ዘወር ብለው በሰው ላይ አልተጠቀሙትም። የመካ ሰዎች ነብዩ ሰለላሁ ዐለይሂ ወሰለምን እንዲህ አፈር ይረጩባቸው ነበር እየተከተሉ። ያን አፈር እንዲህ ለብሰው ወደ ቤት ይገባሉ። አንዴ ልጃቸው ያንን አየችና እያለቀሰች አባዬ ላይ ለምን ይረጩባቸዋል ብላ ታለቅስና ያንን ታራግፋለች፣ ታጥባለች። ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ኢነላህ ላ ተብኪ ያ በኒየ፣ ልጄ ሆይ አታልቅሽ፣ ፈኢነላህ ማኒዑ አባኪ፣ አላህ አባትሽን ይከላከልለታል እኮ አይገሉኝም፣ የፈለገ ቢሆን ይሄ ጥቂት ነገር ነው እያሏት ነው። ስለዚህ ያንን ታራግፍ ነበር፣ እያለቀሰች ታጥባቸው ነበር። አያቸው ያንን ጉልበታቸውን ተሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም። ዞር ብለው እነዚያን ሰዎች ጥርግርግ ማድረግ ይችሉ ነበር፣ ግን በሰዎች ላይ አይጠቀሙትም ነበር። ሌላም ቢያደርጓቸዋል። የግመል እንግዲህ ልጅ ጫኑባቸው። ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እያሉ ለአንዱ አምላክ ከሆነ የምትሰግደው አትሰግድም እዚህ እያሉ ይከለክሏቸው ነበር። አቡ ጀህል ለእኛ ለአማልክቶቻችንም ጭምር ትሰግዳለህ፣ ካልሆነ እዚህ አትሰግድም ብለው መካ ላይ ከለከሏቸው። ረአይተ ለዚ የንሃ አብደን ኢዛ ሰላ፣ ባሪያ በሚሰግድ ጊዜ የሚከለክለውን አታይምን ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። እየሰገዱ እያሉ እየመጡና አቡ ጀህል ይከለክሏቸዋል አትሰግድም እያሉ። ነብዩ ሰለላሁ ዐለይሂ ወሰለም ሊሰግዱ ሲመጡ ጊዜ መካ ከሃዲያኖች ተስማሙና ተመካከሩ። ከሩቅ አብረው እያዩቸው እያሽሟጠጡ እየተሳለቁ ማን ነው ሙሐመድን የግመል እንግዲህ ልጅ አምጥቶ የሚጭንበት ተባለ። አከሌ አከሌ ጎሳ በአከሌ ቤት ዛሬ ግመል ወልዳለች፣ የግመል እንግዲህ ልጅ አምጡና ከዚያ ሲሰግድ ጊዜ እዚህ ጫንቃው ላይ ጣሉበት፣ ማን እንደሚያነሳለትም እናያለን አሉ። የመካ ሽማምንቶችና ንጉሶች በካዕባ አቅራቢያ ተሰባስበው ይህንን ያወራሉ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሊሰግዱ መጡ። እየሰገዱ እያለ ስጁድ ላይ እንዳሉ ያን የግመል እንግዲህ ልጅ አምጥተው እዚህ ጫንቃቸው ላይ ጫኑባቸው። ማንሳት አልቻሉም። ደሙ ይፈሳል። በዚህ የግመል እንግዲህ ልጅ አስቡ፣ ገና ወልዳ ከእሷ ከሆዷ የሚወጣ ከግመሏ ከልጅቱ ጋር አብሮ። ያን ማንም ሰው ደፍሮ ሊያነሳ አልቻለም። ምክንያቱም የመካ ከሃዲያኖች ሹማምንቶችና ንጉሶች ማንም ሰው እንዳያነሳ ከሙሐመድ እናያለን ብለው እዛ እየጠበቁ ነው። ይሄ ሲሰለቸው ጊዜ መስገዱን ያቆማል ብለው ነው እነሱ፣ ያቋርጣል፣ ተስፋ ይቆርጣል ብለው ነው። ከዛ ያንን የሚያነሳላቸው ሲያጡ ጊዜ ልጃቸው ሰማች፣ ቤት ተነገራት፣ እየበረረች መጣች ሴት ልጃቸው። ያን እየጎተተች እንደምንም ብላ አነሳች። ማነው በአባዬ ላይ የጫነባቸው ትላለች እያለቀሰች። ማንም ሊመልስ አልቻለም። ማነው በአባቴ ላይ የሚጭንባቸው እያለች ታነሳለች። ሴት ልጅ አባቷን በጣም ትወዳለች። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው ነበር ሴት ልጆቻቸው። እያስተማሩ ፋጢማ ስትመጣ ሴት ልጃቸው መርሐበን ቢብነቲ ብለው ይቀበሏት ነበር። እንኳን ደህና መጣሽልኝ ልጄ ብለው። እሷ ትንሽ ስለነበረች ልጅ ስለነበረች በጉልበታቸው ይንበረከኩላታል ይባላል። ከእርሷ ጋር እኩል እንዲሆኑ እንዲህ ዝቅ ብለው እንዳያዩት እሷም ቀጥ ብላ ደክማ እንዳታይ ያቸው። እንደም ያደርጋል ዛሬ ልጅ ወረድ ብለህ በእርሱ ስር ቁጭ ብለው። አንዳንድ መልካም አባት አለ አይታችኋል። ልጁ ሲመጣ ጊዜ በእርሱ ስር ዝቅ ይልለታል፣ ቁጭ ይልለትና ያወራዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ዝቅ ብለው ለፋጢማ በህዝብ ፊት አስተምሮታቸውን ተወት አድርገው ወደ እርሷ ዙሪያ ያወሩ ነበር። ሴት ልጆቻቸውን በጣም ይወዷቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ላ ተክረሁል በናት ፈኢነሁነ ልሙእኒሳቱል ጋሊያት አሉ። ሴት ልጅን ከነ ህይወቷ የሚቀብሩ ሰዎች ነበሩ። በዚያ ዘመን የነበሩ ሰዎች ከሃዲያኖች ሴት ልጅን መውለድ እንደ ትልቅ አፍረት የሚታይበት ጊዜ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ያንን አመለካከታቸውን ሰበሩና ምን አሉ? ላ ተክረሁል በናት፣ ሴት ልጆችን አትጥሏቸው አሉ። ፈኢነሁነ ልሙእኒሳቱል ጋሊያት፣ እነርሱ ጭርታን አውጪዎች እና ውዶች ናቸውና አሉ። ውድ ፍጥረት ተብላ የተገለጸችው ሴት ልጅ ነች። ጭርታን አውጪ ማለት ነው ማለት ነው። አይታችሁ ከሆነ ሴት ልጅ
አባቷ ልክ ከውጭ ደክሞ ሰርቶ ሲገባ ጊዜ አባዬ ብላ ጥምጥም ትልበታለች። ያን የነበረበትን ድብርትና ጭርታ ድካሙን ምናምን እንዳለ ታስረሳዋለች። አይታቸዋል። አባት በሴት ልጁ እንዴት ጭርታው እንደሚባረርለት እንደሚጠፋለት። ወንድ ልጅ እስከሆነ ይሄን አልተሰጠም። በልጅነት ወንድ ልጅ አይታቸዋል። በአብዛኛው ገና ስትመጣ አባዬ አንድ ብር ስጠኝ ይላል። አባዬ ብስኩት መግዣ አንጣ ይላል። ገና ስትገባ ማለት ነው። ሴት ልጅ እንደዛ አይደለች። ገና ከልጅነቷ ጀምራ ያንን ጭርታዋን የምታስወግድ የሆነች ፍቅር የሆነች ልጅ ነች። ነቢ ሰለላሁ ዐለይሂ ወሰለም ናቸው ይህን ያሉት። እነርሱ ጭርታን አባራሪዎች ናቸው አሉ። ልጆቻቸውን ሲያዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ያ ጭርታቸው ይወገድ ነበር። ፊታቸው ላይ ደስታ ይታይ ነበር፣ ፈገግታቸው ይታይ ነበር። መርሐበን ቢብነቲ ብለው ይቀበሏታል። ፋጢማ ቢድዐቱ ሚኒ አሉ። ፋጢማ ሴት ልጅ የአብራኬ ክፋይ ነች አሉ። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን አስከፋ ብለው ተናገሩ። ለሴት ልጅ ይህን ያክል ቦታ ነበራቸው ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ምን ትወዳላቸው እንደው ከዚህ ዓለም ሲባሉ ጊዜ የዚህ ዓለም ውድ ነገር ሴት ልጅ ነች ብለው ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደውችን ዓለም ተመለከትኩላቸው ከዚህ ዓለም ውድ ነገር ሴቶች ናቸው ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ማንን ሰው ተወዳላቸው ቢባሉ ሴት ልጅን ነው የጠቀሱት። መን ሁወ አሐቡ ናስ ኢለይከ ያ ረሱለላህ ተባሉ። ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ ነች አሉ። አይሻን የወደዷት ዲናዊ እውቀትን ከማንም በላይ ከእርሳቸው ቀስማ ለትውልድ ያስተላለፈች ጀግና ሴት ስለነበረች ነው እንጂ በሚስትነት ደረጃ እነ ኸዲጃን ሁላቸውንም አግኝተው ነቢ ሰለላሁ ዐለይሂ ወሰለም ሁላቸውንም ወደዋቸው። ነገር ግን የአይሻ በጣም የሚለይበት ነገር ምንድን ነው? ከሌሎቹ የተለየችበት ምክንያት ከማንም በላይ እውቀትን ይዛ ለትውልድ አስተላልፋለች። ኢማሙ ዙህሪ የአይሻ አንደኛው ተማሪ ነው። ሲናገር ምን ይላል? የአይሻ እውቀት ከሌሎች የነቢ ሰለላሁ ዐለይሂ ወሰለም ሚስቶች እውቀት ጋር እንዲሁም ከዚህ ትውልድ ሴቶች እውቀት ጋር ቢመዛዘን የእርሷን እውቀት የሚላቸዋል። ይህ ነው። ሌላ ነቢ ሰለላሁ ዐለይሂ ወሰለም ስለ ሴቶችን ተንከባክቦ ያሳደገ ሰው የገነት ነው ብለው ተናግረዋል። በኢስላም የሴት ልጅን መንከባከብ ዋጋው ገነት ነው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ መን ካነት ዐንደሁ በናት ብንታን አው ኡኽታን አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ ልጀና አሉ። ሴት ልጆች ኖረውት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ሴት ልጅን መንከባከብ ዋጋው ገነት ነው ብሎ ለምን ያስቀመጠ? ሴት ልጅን መንከባከብ ምን ያክል ትልቅ ቦታና ደረጃ እንዳለው ከአላህ ስብሐነሁ ወተዓላ ዘንድ እየገለጸ ነው። ኢስላም ሴት ልጅን አንተ እንከባከባትን ይሆናል። ከዚህ ላ ሴት ልጅን መንከባከብ አላህ ስብሐነሁ ወተዓላ ዋጋውን ገነት ነው ያደረገው። ይፈሻል። ከአላህ ዘንድ መልካም መባል የፈለገ ሰው ለሴት ልጅ መልካም ይሆናል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው። እኔ ለሚስቴ ከማንም በላይ መልካም ነኝ አሉ። ያችሁ ከሁሉም ሰው በላይ መልካም ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ። ባል ለሚስቱ መልካም መሆን እንዳለበት እያስተማሩ ነው ሴት ልጅ። ስለዚህ በሁሉም ጊዜዋ የጀነት መንገድ ነች እርሷ። ያ ማለት በልጅነቷም እድሜ ተንከባክቦ ያሳደገ ሰው ጀነትን ይገባል ተብሏል። በትዳር ጊዜዋም እንዲሁ ከልጅነቷ በኋላ በትዳር ጊዜዋ ለእርሷ መልካም የሆነ ባል ከአላህ ዘንድ ታላቅ መልካም ሰው ተደርጎ ይታሰባል። ካረጀች ከወለደች በኋላ ደግሞ ለእናቱ መልካም የሆነ ሰው ጀነትን ነው የሚወርሰው ተብሏል። በሁሉም የእድሜዋ ደረጃ ላይ የጀነት መንገድ ተደርጋለች ሴት ልጅ። ልጅም ሆና የጀነት መንገድ ተደርጋለች። እርሷን የተንከባከበ የጀነት ተብሏል። ሚስትም ሆና ከባሏ ጋር ባሏ መልካም ቢውልላት መልካም ሰው እዚህ ዓለም ላይ ትልቁ መልካም እሱ ነው ተብሏል። ሶስተኛ ደግሞ ምንድነው? ትልቅ ሆና እናት ከሆነች በኋላ ለእናቱ መልካም የኋላ ምንድነው? ምንዳው ጀነት። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና አንድ ሰሓባ ያ ረሱለላህ ኢዘን ሊ አን ኡጃሂደ ፊ ሰቢልላህ አላቸው። አንተ የአላህ መልእክተኛ ሆይ በአላህ መንገድ ላይ ጂሃድ እንዳደርግ ይፍቀዱልኝ አላቸው። አለከ ኡም አሉት። ለአንተ እናት አለችህ ወይ አሉት። ቃለ ነዓም አዎ እናት አለችኝ አለ። ኢዝሀብ ፈጃሂድ ፊሃ ፈኢነ ልጀነተ ተሕተ ቀደመይሃ አሉት። ሂድና ለእናትህ መልካም በመዋል ጂሃድ አድርግ እንጂ ጀነት ያለችው ከእናትህ እግር ስር ነች አሉት። ያ ሰላም። ልጅም ሆና የጀነት መንገድ ነች ሴት ልጅ በኢስላም። ወጣትም ሆና በትዳር ላይ ሳለች የጀነት መንገድ ነች። አርጅታም እንዲሁ እናት ሆና የጀነት መንገድ ነች። ለእርሷ መልካም መዋል በእድሜ ደረጃዋ ሁሉ ምንዳው ጀነት እንደሆነ ኢስላም ያስቀምጧል። ከዚህ የበለጠ ምን ደረጃ ይስጥ? ከዚህ የበለጠ ምን ደረጃ ይስጣል? ወላሂ እንዳውም ካወዳደርነው ለወንዶች ከተሰጠው ደረጃ በላይ ለሴቶች እኮ ነው የተሰጠው። ወንድ ልጅን ተንከባክቦ ያሳደገ ጀነት ይገባል የሚል ሐዲስ ያለ መሰላችሁ? ላይ የለም፣ በሴት ልጅ ነው። ይላችሁ ይሄን ይመስላል።
እህቶች በኢስላም የጀነት መንገዶች ናቸው። وقال الذي آمن يا قوم اتبعوني أهدكم سبيل الرشاد أراند ميقرم بروفايل أيهو بقى الله سكول سوي الله سكول عجب يا سلام يا سلام يا سلام كايل أرهان برهان اشتياق ያላችሁ الو وين سيدي هلا مشان السلام عليكم. عليكم السلام ورحمة الله. سلامنا نديتنا. باين الحمد. لك وردي هذا لما على شكلنا. شكرا الله يودد عند الله. هرشي. هرشي. بروفايل هرتكر وشاي بيان شفت نتكلم له كثر. اشتياق ያላችሁ ያገላችሁ ስፖርት ይሰማችኋል? ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ወንድሜ? ሰላም አልሐምዱሊላህ። በቀደም ታገብቼ ካወራሁ በኋላ አሁን በጣም እየናፈከኝ ነው። እሺ መርሐባ። ሚስት ምንድን ነው ያልከው? አንድ ጊዜ ሚስቴን ፈትቻለሁ ብሎ ማውራት ሚስቴን ፈትቻለሁ ብዬ አውርቻለሁኝና እንዴት ነው እያለ ነው። በሰላም ወርዳል ኒካሁ። አንድ ባል ሚስቱን ፈትቻታለሁ ብሎ ለሰዎች ቢሆን ካወራ ኒካህ ይወርድበታል። ሚስቴን ፈትቻታለሁ ካለ ኒካሁ ይወርዳል። ምንድነው ሶስት ነው የሚወርደው? እንዴት ነው የሚወርደው? ሚስቴን ፈትቻታለሁ ከሆነ ያለው አንድ ነው የሚወርደው። እንዴት ነው መመለስ የሚቻለው? የዒዳ ጊዜ ላይ ከሆነ ሰዓት ብሎ ይመልሳል። የዒዳ ጊዜ ካልሆነ ካለፈ ደግሞ እንደ አዲስ ኒካህ በማሰር ይመልሳል። እሺ ወንድሜ በቃ አመሰግናለሁ። ድምፅህን ከሰማሁ ካወራኸኝ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነኝ አልሐምዱሊላህ። ደህና ነኝ አልሐምዱሊላህ። እሺ አሁን ልጅቷ ትመጣለች። ሼር እያደረኳት ነው እንድትገባ ማለት ነው። አይ መርሐባ። እሺ ሰላም ያለሽ ሰላም ከሳነት ሰላም። እሺ ቆይ እንዴ
እሱስ ልቀጥል። ሰላም አለይኩም። ወአለይኩም ሰላም። እሱን ልቀጥል። እንዳትቀጥይ ጀምሪ። መቼ ጀመርሽ? ጀምሪ። እሺ ይቅርታ። ሰላም አለይኩም። ከጀምር ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዲያና አስገብኝ የምትለው ልጅ መጀመሪያ ጀዘከላ ኸይርን ዲያና አስገብኝ የምትል አንዴ ቆይ የሆነች ሰማዕቷ በሆነች ጓደኛዬ እህቴ ልናገር። በሆነች ጓደኛዬ ብር ተበድሬ ነበረ። ከዛ በኋላ ትሰጪኛለሽ ያገኘ ሰዓት ነው ያለችኝ እና በሰዓቱ ስራ ፈታሁኝ። እኔ ያገኘ ሰዓት አስተላልፊያለሽ ብላኛለች። እኔ ስደት ነው ያለሁት። በአካውንት የገባ ብር አውጥቼ መስጠት አልችልም። ከዛ አልተመቻቸልኝም፣ ስራ አላገኘውም ነበር። ያ ብር ደግሞ እስካሁን ድረስ አልሰጠኋትም። አሁን ስጪኝ ሐራም ነው ምናምን ብላ ስትለኝ በእጄ የለም ስላት ደግሞ እንዴት ይታያል ይሄ ጊዜው አልፏል ባለችኝ ሰዓት ማለት ነው። አላስተካከልኩላትም። አበድራሽ ከሆነ ያን ብር በልሽላት። በአካውንቴ ደግሞ አውጥቼ መስጠት እንዴት እችላለሁ? ያኔ ታገሽኝ ስላት አይ አልታገሽም በጭራሽ ምናምን አለችኝ ማለት ነው። ለዛ ነው አንቺ ማውጣትና መስጠት አትችይም። እኔ ስደት ነው ያለሁት፣ ኢትዮጵያ ነው ያለው። ያኔ ደግሞ እኮ ሰዎች እንዳወጡልሽ አድርጊና አሰጫት። እሺ ገንዘቧን በእኔ ስም ነው ያለው። ማን ማውጣት ይችላል? እኔ ያኔ እዚህ ህጋዊ አይደለም። ካልቻልሽ አስረጃት። ከቻልሽ አውጭና ወይም አስወጭና አሰጫት። የማትችይ ከሆነ ያን ገንዘብ ደግሞ ለእርሷ ለመስጠት አስረጃት ያለውን ነገር። እሺ አሁን አንቺ የምትሰሪው ውጭ ላይ ከሆነ ገንዘብሽን ለሚልክ ሰው ወይ አሰጭና እሱ ይስጥልሽ። እንደዚያ ማድረግ ትችላለሽ። እየሰራሽ ከሆነ ስራ ላይ ከሆንሽ ኢትዮጵያ ያለውን ባንክ ቤት እሺ ማውጣት አትችይም። ነገር ግን በእጅሽ ላይ የምትሰጪው ደሞዝ አለ። ከዚያ ላይ ያለብሽ ብድር ካለ ከሱ ስጫት ለልጅቱ። እሺ እሱ ጀዛከላ ኸይር። ሁለተኛው ጥያቄ ደግሞ በውሸት ወላሂ ማለት እንዴት ይታያል? ከፋራው ምንድነው? አራበ በአላህ ሱብሓነሁ ወተዓላ ስም ዋሽቶ መማል አይቻልም። በዋሽቶ የማለ ሰው ከፋራ አለበት ወይ? ላ የለበትም። ምንድነው ማድረግ ያለበት? ተውበት ነው ማድረግ ያለበት። ከፋራ ያለበት ምንድነው ከተባለ ወላሂ እንዲህ ላደርግ ብሎ ያን ነገር ሳያደርግ ይቀር፣ ወላሂ እንዲህ አላደርግም ብሎ ያን ነገር ያደረገ ሰው ይሄ ከፋራ ያወጣል። በልተሃል ወይ ተባለ፣ ወላሂ አልበላሁም አለ። ይህ ሰውዬ በልቶ አልበላሁም ብሎ በአላህ ስም ዋሽቶ ቢምል ከፋራ አለበት ወይ? ከፋራ የለበትም። ተውበት ማድረግ ላይ ያለበት። ሁለቱ የተለያዩ ናቸው። የመጀመሪያው ምንድነው? በአላህ ስም ወላሂ እንዲህ ላደርግ ብሎ ቃል ገብቶ ያንን ነገር ሳያደርግ የቀረ፣ ወላሂ እንዲህ አላደርግም ብሎ መልሶ ያንን ነገር ያደረገ ሰው ይሄ ነው ከፋራ ያለበት። ነገር ግን ይሄኛው በአላህ ስም ዋሽቶ መማል ሌላ ነው፣ ወንጀል ነው። ተውበት ማድረግ ብቻ ነው የሚጠበቅበት። እሺ ጀዛከላ ኸይር። ሶስተኛ ጥያቄ ያበዛውበት ቤተሰቦች ያኔ የሆነ ሽርክ ነገር እንትን ይላሉ ማለት ነው። እና የአንተ ቪዲዮን ቀርጬ ብዙ ነገር ልኬላቸዋለሁ። ግን ከዛ ነገር እንዲህ ያኔ በቃ እንትን የሚሉት ነገር አለ ብዙ ነገር እና እሱ አለቅም ብለውኛል። እንዴት በእነሱ ጥያቄ ያኔ በእነሱ እንትን እንዴት ጠየቃለሁ? እኔ አስረድቻለሁ እስከሚበቃኝ። አንቺ ላይ ያለብሽ ግዴታ ለእነርሱ እውነታን ማድረስ ነው። ከተቀበሉ ሰየው፣ አንቀበልም ካሉ ፈቀድ አደይቲ ማ የጅቡ ዓለይክ፣ በአንቺ ላይ ያለብሽን ግዴታ ተወጥተሻል። ነገ ከአላህ ፊት አትጠይቅ። የምትጠይቂው ከአላህ ፊት መቼ ነበር? ስህተት ላይ ያየሻቸው ዝም ብትያቸው ባትነግራቸው ኑሮ ነው። ቃል ነቢይ ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ወዛሊከ አድዐፉ ልኢማን። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ አጸያፊን ነገር ሲሰራ ያየ ሰው በእጁ ያስተባብል፣ በእጁ ማስተባበል ያልቻለ በምላሱ በአንደበቱ ያስተባብል። ይሄ ነገር ስህተት ነው ተው ብሎ ይገስጽ፣ ይምከር። በዚህ ያልቻለ በልቡ ያስተባብል። በልቡ ማስተባበል ማለት ነው። ቃለ ኢማሙ ነወዊ ረሒመሁላሁ ተዓላ ወልኢንካሩ ቢልቀልቢ መዕናሁ አልኢብቲዓዱ ዐን አማኪን ልሙንከር፣ ከጸያፊ ተግባር ከሚሰራበት ቦታ መራቅ ማለት ነው። በዚያ ቦታ ላይ ቁጭ ካለ መውደዱን ያሳያልና፣ ስለዚህ በልቡ መጥላቱ የሚገልጸው እንዴት ነው? ከዚያ ቦታ መራቅ።
እንዳጠቃላይ አንቺ ዳዕዋ አደረግሽላቸው፣ መከርሻቸው፣ እምቢ አንቀበልም ካሉ እነዚህ ሰዎች በአንቺ ላይ ያለብሽን ግዴታ ተወጥተሻል። ታዲያ ከዚህ በኋላ ልተዋቸው ወይ? ላ እንዳትታያቸው። እስከ መቼ ድረስ? እስከ ሞታቸው ፍጻሜ ድረስ መምከርሽን ቀጥይ። ከመስተመር ነቢዩ ዓለይሂ ሰላቱ ወሰላም ፊ ዳዕወቲ ዓሚሂ አቡ ጣሊብ ኢላ ልእስላም ኢላ አኺር ሐያቲሂ فقال له النبي صلى الله عليه وسلم يا عم قل لا إله إلا الله كلمة أحاج لك بها عند الله. هاي እድሜና ጤና ይስጥቅ። አላህ እድሜና ጤና ያርዝምልክ። ጀዛከላህ ኸይርን። እንት ዓመት? አሚን 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 አሚን። እስካለር ናሽ አሚን። ሽክራን። እሺ ከላይ ያለሽ ቢወትሽ ናሽ። እሺ ጥያቄውን ጠይቅልህ። ዘይቃ እሺ ጠይቅ።